ስራ የሰራው ሰው ነኝ። ግን መጨረሻዬ እንዲህ መሆኑ። ሰላም ቅዱሳን፣ እንደምናስታውሰው ታዋቂው ጋዜጠኛ ሶፎንያስ ባለፉት ጊዜያት በከባድ ሁኔታ ውስጥ እንደነበረና የብዙዎችን የጸሎት እርዳታና ድጋፍ ይሻ እንደነበረ ሁላችንም የምናውቀው ጉዳይ ነው። አሁን ደግሞ ጤንነቱ መሻሻል አሳይቶ ሶሻል ሚዲያ ላይቭ ላይ ተገኝቶ ወደ አሜሪካ መሄድ እንደማይፈልግ ነገር ግን በኢቢኤስ ተቀጥሮ ቢሰራ ደስተኛ እንደሚሆን ተናግሯል። ለኢቢኤስ የቅጠሩኝ መልእክት ባስተላለፈበት በዚሁ የላይቭ ቪዲዮ ላይ አነጋጋሪ የሆነ ነገርም ታይቷል። እስቲ ቪዲዮውን ተመልክተን እንመለስ። ብዙ ስራ የሰራው ሰው ነኝ። ግን መጨረሻዬ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፈታስ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው የሚጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። መጨረሻዬ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፈታስ እግዚአብሔር ምሮኛልና እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስሎኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነው። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? እዚህ አይደለም፣ ቻሪቲ ያለው ይተካ የቅንጭ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይፍ ላይ ነው ጋርዴ መጣ። እንግዲህ ከቪዲዮ እንደተመለከታችሁት በላይቭ መካከል ጋርዴ መጣ በማለት የላይቭ ቪዲዮውን እንዲያቋርጥ ተገዷል። ምህረት ቻናል ሶፎንያስ ጤንነቱ ሙሉ ለሙሉ ተመልሶ ተስተካክሎ የሚፈልገውን የኢቢኤስን ስራ አግኝቶ ደስተኛ ህይወቱን እንዲመራ ምኞቷን ትገልጻለች። ስላዳመጣችሁ እናመሰግናለን። ብትሰሙት ብለን ያሰብነውን ይዘንላችሁ መተናል። ሰብስክራይብ፣ ሼር እና ላይክ ማድረግ አትዘንጉ። እናመሰግናለን። ሻሎም